ሃምበርት ከስራ ሲገባ ቺሎ የተባለችው ልጅ አልጋ ላይ ተቀምጣ ነበር። ከንፈሯንም ሲመለከተው ቻፕስቲንጉ በሙሉ ለቋል። በዚህ ጊዜም ከአንድ ሰው ጋር እንዳደረች አወቀ። በመስኮቱ ጋርም ሄዶ ሲከታተላቸው የነበረውን ጥቁሩ መኪና ይመለከተዋል። ወዲያውኑም ከማን ጋር ያደርሽው እያለ የገፈታተራት ሳለ መሬቱ ላይ የነበረው ሙዝ አዳልጦት እሷ ላይ ይወድቃል። በዚህ ጊዜም ወዲያውኑ ተሳስመው ፍቅር ይሰራሉ። ክቡራን አድማጮቻችን የዛሬው ምርጡ ፊልማችንን ሎሊታ ይሰኛል። በእውነተኛ ታሪክ ላይ የተመሰረተ ሲሆን ከተመቻችሁ ቪዲዮ ላይክ ያድርጉት። ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ በየዕለቱ እንደዚህ አይነት ፊልም ያገኛሉ። ኮሜንት ላይ ያሉትን ሐሳብና አስተያየት ዓለም እንዲለቀቅላችሁ የምትፈልጉትን የፊልም ርዕስ አስቀምጡልን። አብራችሁን ቆዩ። ፊልሙን በሚጀምርበት ጊዜ አንድ ሃምበርት የተባለ ሰው ይታያል። ይህ ሰውዬም በአንድ ቀጥታ መንገድ ላይ መኪናውን በፍጥነት እየነዳ ፊቱ፣ እጁ፣ መላ ነገሩ ደም በደም እንደሆነና በእጁ ላይም የሚያፈቅራትን ልጅ ሻጤ እንደያዘም ይታያል። ከጎኑም አንድ ትንሽ የሽጉጥ እንደያዘና ከፊት ለፊቱ መኪናም ሲመጣ ቀጥ ብሎ እየሄደበት ከፊት ለፊቱ የሚመጡት መኪናዎችም እንደምንም እየሸወዱት ሲያልፉም ይታያል። የሃምበርትን ታሪክ ደግሞ መለስ ብለን እናጫውቱ። ሃምበርት 18 ዓመቱ እያለ አናቤል የተሰኘች በጣም ደስ የምትል ፍቅረኛ ነበረችው። ደስታውም ሳያበቃች ፍቅረኛው ትሞታለች። በዚህም በጣም እንደተጎዳና ከአመታት በኋላ ዩኒቨርሲቲ ትምህርቱን ጨርሶ በአስተማሪነትም ሲሰራ እንደቆየና በአሜሪካ ብዙ ከሰራ በኋላ በአንድ ክረምት የጀመረውን መጽሐፍ ለመጨረስ ወደ አንድ ገጠራማ አካባቢ ይሄዳል። እዚህ አካባቢም እንደሄደ አንድ ቻርሎት ሄዝ የተባለች የቤት አከራይ ትገኛለች። እቺ ሴትዮ የሚከራይ ቤት አለ ብሎ ሲጠይቃት ወዲያውኑም እዚሁ ክፍል ውስጥ እንደሚኖር አብረውም እንደሚኖሩ የላይኛው ክፍል ባዶ እንደሆነና እዚያ ክፍል ውስጥ መግባት እንደሚችልም ትነግረዋለች። በዚህ ጊዜም ተስማምቶ ግቢ ውስጥ ያለውን ነገርና ጓሮን ሁሉ ታሳየው ጀመረ። ቻርሎት ጓሮን እያሳየችው የሃምበርት የተባለው ሰውዬ ወደ ኋላ ሲዞር አንድ ሴት ይመለከታል። እቺ ሴትም ሎኖ ስሟ የዚች የቻርሎት የተባለችው ሴት ልጅ ናት። በዚህ ጊዜም እዚህ ግቢ ውስጥ እንደምትኖርና አብረውም እንደሚኖሩ አወቀና ቀጥ ብሎም እሷን አይኗን ማየት ጀመረ። በዚህ ጊዜም እቺ ሴት እግሯ ላይ ውሃ እየፈሰሰ ወደ እሱ ጋር ስትዞር አይኗን እያያች ነው። በፈገግታም አይኑን አይታ ወደ ኋላ ተመለሰች። በቀጣይ ቀንም ሃምበርት ተቀምጦ ጋዜጣ እያነበበ ነበር። በዚህ ጊዜም ቺሎ የተባለችው ልጅ ውጪ የተሰጡትን ሁሉንም ልብሶች ለቃቅማ ከዚያም በኋላ ወደ ሃምበርት ጋር መጣ በእግሩ ላይ ትራመዳለች። ሃምበርትም በዚህ ጊዜ የሆነ ነገር እንደፈለገች ገባው። በቀጣይ ቀንም ሃምበርት ከክፍሉ ተቀምጦ ወደ እሷ ክፍል ይመለከታል። በዚህ ጊዜም እሷ ጥርሷን ስቦርሽ መላ ነገሩ ከሱ ክፍል እዚያኛው ክፍል ይታያል። ሃምበርትም ዝም ብሎ እየተመለከተች ቺሎ የተባለችው ልጅ ከፊት ለፊቱ የተለያዩ ድርጊቶች ስታደርግም ጸጥ ብሎ ይመለከታል። የሃምበርት ደስታ መጻን የሆነ ያክል ነበር የተሰማው። በዚህ ጊዜም በተመሳሳይ ሰዓት ሃምበርት በተቀመጠበት ቺሎ የተባለችው ልጅ ከክፍሏ ተወጣና ወደሱ ጋር መጣች። ከዚያም በኋላ ፊት ለፊቱ የተለያዩ ድርጊቶችን ካደረገች በኋላ እላዩ ላይ መታ ትቀመጣለች። ሃምበርትም በዚህ ጊዜ ደንግጦ ምንድነው እየሰራህ ያለው ስትልም ትጠይቀዋለች። ሃምበርትም አንድ ሪሰርች ላይ ነኝ ብሎ መለሰላት። ወዲያውኑም አፏ ውስጥ ያለው ማስቲካ አውጥታ የሱ ወረቀት ላይ ትለጥፍበታለች። በተመሳሳይ ሰዓት ግን ቺሎ የተባለችው ልጅ ዘላ ከላዩ ላይ ተነሳች። ምክንያቱም የእናቷን ድምጽ ስለሰማች ወዲያውኑም ሮጣ ወደ ክፍሏ ትገባለች። ከዚያም በኋላ እናቷ ወደ ክፍሉ ስታቀና በዚህ ጊዜም የሃምበርት የተባለው ሰውዬ ከወረቀቱ ላይ ማስቲካውን ያነሳውና ወደ አፉ ከተተው። እቺ ሴትዮን ፊት ለፊቱ ስትመጣ እንደራሱ አድርጎ ማስቲካውን ይበላዋል። እንዲህም እያሉ ቀናት ተቆጠሩ። የሎን እናትም በዚህ ጊዜ ሎን እንዲህ ስትል ትቆጣት ጀመረ። ወደምትሄጂበት ቶሎ ሂጂ፣ ዘመድ አዝማዶችን ሄጄ ጠይቃለሁ ብለሽ ነበር ምነው ረሳሽው እያለችም ትጨቀጨቃታለች። ሎ ዘመዶቿ ጋር መሄድ አትፈልግም። በዚህ ጊዜም ሎ ተናዳ ከአልጋው ላይ ተነስታ ደረጃውን እየወረደች ሳለ የሃምበርት የተባለው ሰውዬ ወደ ደረጃው ወደ ላይ እየወጣ ነበር። በዚህ ጊዜም ወደ ጎን መተው ከጎኑ ታልፋለች። ሃምበርትም ደንግጦ ያያታል። ከሰዓታትም በኋላ እቺ ሰራተኛቸው ትመጣና ቺሎ የተባለችው ልጅ እቃዎቿን ለቃቅማ መኪናቸው ውስጥ ትከታለች። ከዚያም በኋላ ወዲያውኑ መኪና ውስጥ እቃዎቿን ካስገባባች በኋላ መኪና ውስጥ ገብታ ልትሄድ ስትል በቅጽበት ከመኪናው ወዲያውኑ በፍጥነት ትወርድና ወደ ቤቱም በፍጥነት ሄዳ ይህንን ሃምበርት የተባለውን ሰውዬ ትስመዋለች። ምንም ነገር ሳትለውም እየሮጠች ወደ መኪናው ተመልሳ መኪናውን በፍጥነት ከዚያ አካባቢ እየነዱት ይሄዳሉ። ሃምበርትም በዚህ ጊዜ በደስታ ራሱንም እንደወጣት ቆጥሮ ከቢፌው ጋር ዘሎ ይጋጫል። በተመሳሳይ ሰዓትም እቺ ሰራተኛ ወደ ክፍሉ ትገባለች። ከዚያም በኋላ ዞሮ ምንድነው ብሎ ሲጠይቃት የዚህ ቺሎ የተባለችው ልጅ እናት ደብዳቤ እንደሰጠቻት ትነግረዋለች። ደብዳቤውንም ተቀብሎ አልጋው ላይ ተቀምጦ እያነበበ ሳለ በጣም በሚያስደነግጥ ሁኔታ የሎ እናት ይህንን ሰውዬ ማግባባትን እንደምትፈልግና የቀድሞ ባሏም እንደሞተ ይህንን ልጅ ማግብታ ካሁን በኋላ አብረው መኖር እንደምትፈልግ ጽፍለታለች። የሰውዬም በዚህ ጊዜ በጣም ደስ ብሎት አብረውም ይጋባሉ። ከተጋቡም ሳምንታት ተቆጠሩ። የደስታ ኑሮም እየኖሩ ሳለ በአንድ ቀን ምሽት የሃምበርት የተባለው ሰውዬ ወደ አልጋው ጋር ሲሄድ እቺ ሚስቱ ከጎኑ ተኝታ ጸጥ እንደምትለውና ሲያዋራት ምንም አይነት ምላሽ እንደማትሰጠውም ይታያል። በቀጣይ ቀንም ከስራ ወደ ቤቱ ሲገባ በጣም በሚያስደነግጥ ሁኔታ እቺ አዲሱ ወይም የሎ እናት በጣም በሚያሳዝን ሁኔታ አንተ መፋታት ፈልጋለሁ፣ በጣም ደስ የሚል ነገር እያየውብህ አይደለም፣ አጠጣም ሱሰኛ አይደለህም፣ እኔም ወደው ሰው ደግሞ እያመሸም ይገባ እየጠጣ የሚመጣ ሰው ነው ስትልም ተነግሯለች። ሃምበርትም በዚህ ጊዜ ደግሞ ለመጠጥ ብሎ ወደ ኋላም ዞሮ 2 ብርጭቆስ መጠጥ ቀድቶላት ሊያመጣላታል። በዚህ ጊዜም እንደዚህ ነው እንደመጠጥ የሚጠጣው ብላ ሰድበው ከክፍሉ ትወጣለች። በተመሳሳይ ሰዓትም ሃምበርት ስልክ ተደወለለት። ስልኩንም ሲያነሳው በጣም በሚያስደነግጥ ሁኔታ እቺ አዲሱ
ሚስቱ ወይም የሎ እናት በመኪና አደጋ በሩ ላይ እንደተጋጨች ይሰማል። እየሮጠም ከቤቱ ሲወጣ በጣም በሚያሳዝን ሁኔታ እቺ ሚስቱ መኪና ስር ተገጭታ መኪናው ጎማው ስር ተኝታ ነበር። ደንግጦም በዚህ ጊዜ ወደዚያ ጋር ስጠጋ አንድ ሴት ትመጣና አንድ ደብዳቤ ጽፋላለች ብላ ሰጥታው ከዚያ አካባቢ ሄደች። በዚህም የተናደደው የሃምበርት የተባለው ሰውዬ ወደ ክፍሉ የሚገባና መጠጥና የመሳሰሉትን ነገር ጠጥቶ ለፖሊሶችንም ያለውን ሐሳብና ቃሉን ከሰጠ በኋላ እዚያ ቤትም ተመልሶ ሳምንታትን አስቆጠረ። ከዚያም በኋላ ያሉትን ልብሶች ሁሉ ይሰበስብና ወደዚች ሎ የተባለችው ልጅ ጋር ይሄዳል። ሎ ጋርም እንደሄደ ሎ በደስታ ወደሱ እየመጣችና አባቴ ብላም ስትጠራው ይታያል። በዚህ የተደሰተው የሰውዬ መኪና ውስጥ አስገብቷት ሎን መኪናውን በፍጥነት እየነዳ ነው። እናቴ የት ነው ያለችው? ጤናዋስ እንዴት ነው ስትልም ትጠይቀዋለች። የሃምበርት የተባለው ሰውዬ እናትሽ ሆስፒታል ነው ያለችው፣ ምንም አይነት ህመም አልደረሰባትም፣ ራሷን ስለማማት ሆስፒታል ሄዳ ነው፣ ከሳምንታት በኋላ ዘመዶቿን ሄዳ ከጠየቀች በኋላ ትመጣለች ሲልም ይነግራታል። ሎም በዚህ ጊዜ አንድ ሳምንት ሙሉ ብላም በጣም ደስ ብሏት ወደ ኋላ ወደ መኪናው ትገባና ልብሷንም ከኋላ ቀይራ ከጎኑ እንደሚስቱ ትቀመጣለች። በዚህ ጊዜም የሃምበርት የተባለው ሰውዬ ላዩ ላይ እንድተኛ ይነግራታል። እዚህም መኪና ውስጥ ሆነው አብረው መኪናቸው ውስጥ ተኝተው ጉዟቸውን ማድረግ ጀመሩ። በዚህ ጊዜ ምቹ የተባለችው ልጅ ከንፈሪን ሳመኝ ስትል ይህንን ሃምበርት የተባለውን ሰውዬ ተጠይቋለች። ሃምበርትም በዚህ ጊዜ እኔ ምን አገባኝ ብሎ መኪናውን ያቆምና መሳሳም ጀመሩ። በዚህ ጊዜም በፍጥነት ከላዩ ላይ ያስነሳትና ፖሊሶች መጡ ወረጂ ሲልም ይጠይቃታል። ፖሊሱም በዚህ ጊዜ ከጎናቸው ይመጣና ምንድነው የተፈጠረ ችግር አለ እንዴ ሳሩ ላይ ለምን ቆማችሁ ሲልም ይጠይቃቸዋል። በዚህ ጊዜ ምቹ የተባለችው ልጅ ከፍቅረኛዬ ጋር እየተዝናናው ነው ብላ በመስኮቱ በኩል ተወጣ ብላ ትነግረዋለች። ፖሊሱም በዚህ ጊዜ እየሳቀ መኪናውን በፍጥነት ከዚያ አካባቢ እየነዳ ይሄዳል። ሎና የሃምበርት የተባለው ሰውዬም ወደ አንድ ሆቴል ሄደው መኪናቸውን አቆመው ወደ ሆቴሉ ገቡ። ሆቴሉም እንደገቡ ሃምበርት የሆቴሉን ያልጋ ክፍያ እየከፈለ ሳለ እችሉ የተባለችው ልጅ መሬት ላይ በዳዴ እየሄደች ወደ አንድ ሀብታም እግር ስር ትደርሳለች። ይህ ሰውም በዚህ ጊዜ እንደኔ አይነት ወጣት ሰዎች እየፈለግኩኝ ነው፣ እንደኔ አይነት ወጣት በማግኘቴ በጣም ደስ ብሎኛል ሲልም መለሰላት። በዚህ ጊዜም ሎ የተባለችው ልጅ ተስቅና ከዚህ ሃምበርት ከተባለው ሰውዬ ጋር ወደ ተያዘው ክፍል ታቀናለች። ሃምበርትም በዚህ ጊዜ በአንድ ክፍል ውስጥ ሁለት አልጋ ያለው እንደያዘ ይነግራታል። በዚህ ጊዜ ምቹ የተባለችው ልጅ እንዴት ሁለት አልጋ ትይዛለህ? አብረን ነው ምንተኛው እያለችም መቆጣት ጀመረች። ሃምበርትም በዚህ ጊዜ ወዲያው መቀመጫው ላይ ይቀመጥና እኔ እኮ እንደ ልጅ ነው ማይሽ አባትሽም ልሆን የምችል ሰው ነኝ፣ እንዴት እንደዚህ ትገምችኛለሽ ሲልም ነገራት። በዚህ ጊዜም ሎ ይህንን ያክል ልጅ ነኝ ብላ መስታወቱ ጋር ፊቷን ካየች በኋላ ራት እንብላ ብለውም ከዚያ ክፍል ወጥተው ወደ ታችኛው ክፍል ያቀናሉ። ሎም ወደዚያ ጋር ስትመለከት የቀደሙ ባለሀብት እየተመለከታት ነበር። ወደዚህ ሃምበርት ወደ ተባለው ሰውዬ ጋር ምትዞርና ይህ ከልቴ የተባለው ሰውዬ እየተመለከተኝ ነው ምን ይሻላል ስትልም ትነግረዋለች። ሃምበርትም በዚህ ጊዜ ምንም ችግር የለም በፍጥነት ወደ ክፍላችን እንሄዳለን ብለውም ወደ ክፍላቸው ያቀናሉ። በዚህ ጊዜም ሃምበርት እግሯ ላይ ያለውን ጫማዋን ካልሲዮን ያወርቅላትና አልጋው ላይ ማስተኝቷት በሩን ዘግቶት ሊወጣ ሲል ሎም በዚህ ጊዜ ደናደር አባቴ ትለዋለች። ሃምበርትም በዚህ ጊዜ አንዴ ራሱን እንደወጣት አንዴ ወደ እንደ ሽማግሌ ራሱን እያየም ከዚያ ክፍል ይወጣል። አየርም ለመቀበል ወደ በረንዳው እንደሄደ ይህ ኳሊቲ የተባለው ሰውዬ በረንዳው ላይ ተቀምጦ ነበር። ከዚያም በኋላ እቺን ሴት ከየት መጣ ሲልም ጠየቀው። ሃምበርትም በዚህ ጊዜ ልጄ ነች ለምንድነው የፈለካት ለምንስ ጠየቀኝ ሲል ጠይቀዋል። በዚህ ጊዜም የሰውዬ ልጅህ አይደለችም እኔ ነው እንደምሸውደው ሲል መለሰለት። ሃምበርትም በዚህ ጊዜ እንዴት ሊያውቅ ይቻል ብሎ ይህንን ሰውዬም እዚያውኑ ነው ጥሎ ከሎጎን ሄዶ ይተኛል። ሎም በዚህ ጊዜ ከእንቅልፏ ስትነሳ የሃምበርት የተባለው ሰውዬ ከጎኗ ነው። ከንፈሩንም ትስማውና በጧት የሰውዬም እንደነቃ በመኪናቸውን ጉዟቸውን ሲያደርጉ ይታያል። ሎም በዚህ ጊዜ እሷን አይኗን እየተመለከተ ራሱንም እንደ ወጣት እየቆጠረ እድሜያቸው ግን ብዙም ባይገናኝም በዚህ ጊዜም እንዳፈቀራት ይታያል። በዚህ ጊዜም እቺ ልጅ ወደ አንድ ቶታል ሄደን ማረፍ ፈልጋለሁ ስትልም ትጠይቀዋለች። የነኛ ወደ አንድ ማደያ ቦታ መኪናውን ያቆሙትና ከዚያም በኋላ ከመኪናው ወርዳ ከተጸዳዳች በኋላ ወደሱ ጋር ትመጣውና እስቲ ለእናቴ ደውልልኝ ስትልም ትጠይቀዋለች። በዚህ ጊዜም የሃምበርት የተባለው ሰውዬ መኪና ውስጥ ግቢ መነግርሽ ነገር አለኝ ይላታል። መኪና ውስጥም እንደገባች እናቷ እንደሞተች ይነግራታል። በዚህም በጣም እንደተበሳጨችና ወደ አንድ ሆቴል ሄደው አልጋ ይዛሉ። ሎም በእናቷ ሞት በጣም ስላዘነች አልጋው ላይ ተኝታ እየተንሰቀሰቀች ማልቀስ ጀመረች። ከዚያም በኋላ ከአልጋው ላይ ተነስታ እሱ ጋር ሄዳም ስተኛ ይታያል። በቀጣይ ቀንም እንደተለመደው እንደዚቹ ታለቅሳለች። ሎና ሃምበርት በቀጣይ ቀን በደስታ በአንድ መኪና ውስጥ በፍጥነት ሲነዱ ይታያል። ሃምበርትም በዚህ ጊዜ እሷን ደስታ ለመጥፈር ሀዘኗንም እንዲጠፋላት እሷን ለማስደሰት የተለያዩ ነገሮችን ማድረግ ጀመረ። ከዚያም በኋላ ወደ አንድ ከተማ ቦታ ይሄዳሉ። እዚህ ስፍራም አንድ ሃይ ስኩል ትምህርት ቤት ይገኛል። እዚህ ትምህርት ቤት ውስጥ ትምህርት ሳይንስ የሚያስተምሩት ዳንሶችና የመሳሰሉትን ነበር። በዚህ ጊዜም የሃምበርት የተባለው ሰው የቺ ልጅ ለማስመዝገብ ወደዚህ ክፍል ይመጣል። በዚህ ጊዜም ዳይሬክተሮቹ ልጅቷን ይዘህልኝ ካልመጣህ እኛ ዝም ብለን አንመዘግብም ሲልም ይመልሱለታል። በዚህ ጊዜም ወደ ክፍሉ ይመለስና ወዲያውኑ ሎ የተባለችው ልጅ አንቺ ካልመጣሽ አይሆንም ብለውኛል ትሄጃለሽ ወይ ሲልም ጠየቃት። ሎም በደስታ ወደዚያ ትምህርት ቤት ሄዳ ትመዘገባለች። እዚያም ብዙ ትምህርቶችን ካደረገች በኋላ ከወራት በኋላ ወደ አንድ ክፍል ውስጥ ሆኖ አብሮ ቆሞ እየተያዩ ሳለ በዚህ ጊዜ እችሎ የተባለችው ሰው የከልት የተባለውን ባለሀብት እዚያ ጋር ትመለከቷለች። ለዚህ ለሃምበር የተባለው ሰው እየሰነግረውም ሃምበርትም ተመልክቶ ጸጥ ይለዋል። ከዚያም በኋላ ወደ ክፍላቸው
ቤታቸው ተመለሱ። ከቀናትም በኋላ የሃምበርት የተባለው ሰውዬ ወደ እነዚያ ዳይሬክተሮች ጋር ሲሄድ እቺ ሎ የተባለችው ልጅ ክፍል እንደማመጣ ይነግሩታል። በዚህ ጊዜም ወደ ክፍሉ ሲያቀናና ለምንድነው ፒያኖ ትምህርቱን ማትሄጂው ለምንድነው ዛሬ ቀረሽው ሲልም ጠየቃት። በዚህ ጊዜም ከቤት መምጣት በጣም ነው ያስጠላኝ በጣም ነው የመረረኝ እያለችም ትነግረዋለች። ተናዶም ወዲያውኑ ነው ወደ እሷ ጋር ሄድና እግሯንም ይነቀንቋል። በዚህ ጊዜም ወተቱ ዩኒፎርሟ ላይ ተደፋ። ትነሳምና ዩኒፎርሜ ላይ ወተቱን ደፋው መማርበት ነው እያለችም ትጮህበት ጀመረ። ሃምበርትም በዚህ ጊዜ የትምትማሪው ነው በወር አንዴ እንኳን ሄደሽ አታቂም ሲልም ይነግራታል። በዚህ ጊዜ ምችለው የተባለችው ልጅ አንተ ሌባ ነህ ማነህ ሽማግሌ እያለችም ትሰድበው ጀመረ። ሃምበርትም ራሱን መቋቋም ስላቃተው በዚህ ጊዜ በጥፊ መታት። ይሄንን ማመን ያቃታት ይችላል የተባለችው ልጅም ተበሳጭታ እናቴን የገደልካት አንተ ነህ እንዴውም አልናገርህም ብዬ ነው እናቴን የገደልካት አንተ ነህ ሌላ ማንንም ሊገላት አይችልም በምንም ልትሞት አትችልም በሰላም ስትኖር የነበረች ሴት ነች አንተ ከመጣ በኋላ ነው የሞተችው እያለችም ታበሳጨው ጀመረ። ሃምበርትም በዚህ ጊዜ ራሱን መቆጣጠር አቅቶት ጭንቅላቱን ሲይዝም ይታያል። ሎም በዚህ ጊዜ ተናዳ እሱን እዚያው ነው ጥላው ከክፍሉ ትወጣለች። ከዚያም በኋላ የሆነ ሳይክል አግኝታ ሳይክሉን በፍጥነት እየነዳች ዝናብ ውስጥ ሄደች። የሃምበርት የተባለው ሰው የዝናብ ውስጥ ቢከተላትም ሊያገኛት አልቻለም። መንገዱ ግን ቀጥታ ይዞ በስተመጨረሻም ሳይክሉን አገኘው። በአንድ መስታወት ውስጥም ሲመለከት የተባለችው ልጅ አገኛት። ከዚያም በኋላ አብረው እየተሳሳቁ ወደ ቤታቸው መመለስ ጀመሩ። በዚህ ጊዜም ሃምበርት ከነገ ጀምሮ ትምህርት አትሄጂም የተለያየ ጉዞዎችን እየሄድን እንዝናናለን ሲልም ነገራት። በዚህ ጊዜም ሎ በጣም ደስ እንዳላት ይታያል። በቀጣይ ቀንም መኪናቸው ውስጥ ገብተው ጉዟቸውን እያደረጉ ሳለ እቺ ሃምበርት የተባለችው ልጅ ከኋላ ማፕ ላይ በቻፕስቲንጓና ባለው ቀለም እየጻፈች ነበር። በዚህ ጊዜም ሃምበርት ወደ ኋላ ሲመለከት ከኋላቸው አንድ መኪና እየተከታተላቸው እንደሆነ ማወቀ። በዚህ ጊዜ መኪናውን እየተከተለውም እንዳወቀ ሆኖ ቀጥ ብሎ እየነዳ ወደ አንድ ቶታል ይዞት ይሄዳል። እዚህ ቦታም ሱፐርማርኬት ነበረ። ሱፐርማርኬቱም ገብቶ አንዳንድ ነገሮች ካየ በኋላ የሃምበርት የተባለው ሰው ወደ መኪናው ጋር ሲመለስ እቺ ልጅ የተባለችው ልጅ ጥቁር ኮፍያ ካደረገ ሰው ጋር እያወራች ነበር። በፍጥነትም ወደ መኪናው ውስጥ ሄዶ ሲገባና ከዚያም በኋላ ማንነው አሁን ያዋራሽ ሰውዬ ለምንስ ነው ያዋራሽ ሲልም ይጠይቃታል። እቺ ልጅ የተባለችው ልጅ ማፕ ነው የጠየቀኝ ስትልም መለሰችለት። ሃምበርትም ያምናትና መኪናውን በፍጥነት እየነዱት ወደ አንድ ሆቴል ሄደው አልጋም ይዘው እዛ ሲተኙ ይታያል። በቀጣይ ቀንም ሃምበርት ከስራ ወደ ቤቱ ሲገባ እቺ ልጅ የተባለችው ልጅ ከንፈሯ ላይ የተቀባው ቻፕስቲንግ ተበላሽቶ እግሯም አቧራ ሆኖ ይመለከታል። ወደ መስኮቱ ጋርም ሄዶ ሲመለከት ቀደም ሲከተላቸው የነበረው መኪና እዚያ ጋር ቆሟል። በዚህ ጊዜ ማነው ከጎንሽ የነበረው ማነው እዚህ ቤት የነበረው ቀደም ሲል እየጠየቃት ሳለ አንድ ሙዝ አዳልጦት ላይ ይወድቃል። ከዚያም በኋላ እዚያውኑ ነው እየተቆጣት መሳሳም ጀመሩ። እዚያውንም ፍቅር ሲሰሩ ይታያል። ምሽቱም ይነጋል። ሃምበርትም ከእንቅልፉ ሲነሳ እቺ ልጅ የተባለችው ልጅ ከጎኑ የለችም። በዚህ ጊዜም አንድ ሰው እንደሰረቃት ወይም ኮብለላ እንደሄደች ስላወቀ ወዲያውኑም ተናዶ ቤት ውስጥ እየተንገዳገደ ራሱንም እንደሳተ ይታያል። ከቀናትም በኋላ የሃምበርት የተባለው ሰውዬ እቺ ልጅ እየፈለገ ቢያጣትም እንደዚያው መኖር ጀመረ። 3 አመታትም ተቆጠሩ። ከዚያም በኋላ አንድ ደብዳቤ ከአንድ ሰው ደረሰው። ይህንም ደብዳቤም ሲመለከተው እቺ ልጅ የተባለችው ልጅ እንደላከችለትና ያለችበት አድራሻም ይታያል። አድራሻውንም ተከትሎ ወደ አንድ ቤት አቀና። በሩንም ሲያንኳኳው እቺ ልጅ የተባለችው ልጅ መታ በሩን ከፈተችለት። እርጉዝ እንደሆነችና አዲስ ባልማ ገብታ ልትወልድ እንደሆነ ነገረችው። በዚህ ጊዜም ሃምበርት በደንብ ተበሳጭቶ በጣም እንደሚያፈቅራትና በህይወቱ ሁለት ሰው ብቻ እንዳፈቀረና እሷንም ከሁሉም በላይ እንደሚያፈቅራት ይታያል። በዚህ ጊዜም ወዲያውኑ ማነው ብሎ ወደ ክፍሉ ሲያቀና እዚያ ጋር አንድ ወጣት ልጅ ይታያል። ይህ ወጣት ልጅም ኤሌክትሪክ እያስተካከለ ነበር። ሃምበርትም በጣም ተስፋ እንደቆረጠና ያፈቀራትን ልጅም ስላጣ ከዚያ ቤት ይወጣና ወደ ቀድሞ ሆቴል ይሄዳል። እዚያ ሆቴልም እንደሄደ ይህንን ከልት የተባለው ሰውዬ ይመለከተዋል። ከልቲንም በዚህ ጊዜ ሚስቴን እንዳጣ ካደረከኝ ሰዎች መካከል አንደኛው አንተ ነህ። አንተን ካየሽ ቀን ጀምሮ ምንም ነገር አላማረኝም። የዚያን ቀንም ስትከታተለኝ የነበርከው አንተ ነህ። ካላንተ ማንም ሊሆን አይችልም። ለዚህ ሁሉ ነገርም እንዲደርስ ያደረከኝ አንተ ነህ ብሎ ሽጉጥ ከኪሱ ያወጣል። ሃምበርትም በዚህ ጊዜ ከጎኑ መሬት ላይ ተኮሰ። የሽማግሌም ደንግጦ እየሮጠ ከዚያ ክፍል ይወጣና ሊገለውም እንደሆነ ስላወቀ ወዲያውኑ ፒያኖ መጥቶ ህይወቱን ሊያረካና የመጨረሻ ደስታውንም ፒያኖ መጥቶ ለማየት ይሞክራል። ሃምበርት ግን ፋታም አልሰጠውም። ሽጉጡንም እየተኮሰበት ደረቱን መታው። ከልቲ ደረቱን እያንጠባጠበ ወደፊት ቢሄድም የሃምበርት የተባለው ሰውዬ ጥይቱን ያቀባበለና ወዲያውኑም 2 ጊዜ ተኩሶበት መሬት ላይ አንፏቅቋል። የሰውዬም በዳዴ ሄዶ አልጋው ላይ ተኛና ሎጋርም እዚያ አልጋ ላይ ተኝቼ ነበረ አንተም መተህናና ከጎን የተኛ ሲል ይነግረዋል። በዚህ ጊዜም የሰውዬ እዚያውኑ ልቡን መጥቶ ይገለዋል። ሃምበርትም ልጅም ሳይኖረው ምንም ነገር ሳይኖረው እዚህ ደረጃ እንደደረሰና ሊሞትም እንደሆነ ስላወቀ በዚህም በጣም ተበሳጭቶ መኪናዎች ገብቶ መንገድ ላይ ሲሄድ ይታያል። በመጀመሪያው ፓርትም የተመለከታችሁት ይህ ነበር። ሃምበርት ፊቱ ደም በደም እጁ ደም በደም ሆኖ የያዘውንም ሻጤ ይዞ ሲሄድና ፖሊሶቹም ከኋላ ሲከተሉት ይታያል። ፖሊሶች ቁም ብለው ቢያስቆሙትም ሃምበርት መኪናውን ወደ ጎን ያዞረውና ያፈቀራትን ልጅ በደንብ እያስታወሰ ሄዶ ወደ አንድ መንገድ ይቆምና እጅም ሲሰጥ ይታያል። ሃምበርትም እስር ቤት ውስጥ ብዙ አመታትን ካስቆጠረ በኋላ ኖቬምበር 16 1950 እስር ቤት ውስጥ ራሱን አጥፍቶ እንደሞተ ይታያል። ፊልሙም እዚህ ጋር
ጋር አበቃ። እዚህ እውነተኛ ታሪክ ላይ ምን ሐሳብ አሉት? ኮሜንት ላይ አስቀምጡልን። ክቡራን አድማጮቻችን የምርጥ ፊልማችን የዛሬው ቅኝታችን በዚህ ያበቃል። እንደወደዳችሁት ተስፋ እናደርጋለን። ከተመቻችሁ ቪዲዮ ላይክ፣ በየዕለቱም እንደዚህ አይነት ፊልም እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሱ። እዚህ ድረስ ስለተከታተላችሁን እናመሰግናለን። ቸር ቆዩልን።